ከመኪና ወንበር ጋር ተሰፍቶ ወደ አሜሪካ ሊሻገር የነበረው ግለሰብ አሳዛኝ ጉዞ። ሰሞኑን በሜክሲኮ እና በአሜሪካ ድንበር ላይ የተፈጸመው የኤንሪኬ አጊላር ካንቾላ ጉዳይ ሰዎች ተስፋ ሲቆርጡ ለመሞከር ፈቃደኛ የሆኑትን የከፋ አደጋ ደረጃ የሚያሳይ አስደንጋጭ ክስተት ሆኖ ተመዝግቧል። ታሪኩ የብዙዎች ልብ የነካ ሲሆን በአንድ ጊዜ አስገራሚነትንና ልብን የሚሰብር ሀዘንን የያዘ ነው። ኤንሪኬ አጊላር ካንቾላ ወደ አሜሪካ ለመሻገር የሞከረው በእጅጉ አደገኛ በሆነ መንገድ ነው። ራሱን ከመኪና ወንበር ጋር በቀጥታ በመስፋት ውስጥ በመደበቅ ድንበሩን ለማቋረጥ ሞክሮ ነበር። የድንበር ጠባቂ ኤጀንቶች ሚስጥሩን ያገኙበት ሁኔታም እጅግ የሚያስገርም ነው። በመጀመሪያ በመኪናው ወንበር ላይ ያለው ስፌት ከወትሮው የተለየና ያልተስተካከለ መሆኑን ያስተዋሉ። ከዚህም በተጨማሪ ወንበሩ ከሚገባው በላይ ክብደት እንዳለው ተሰምቷቸዋል። ይህን ጥርጣሬ ተከትሎ ወንበሩን ሲከፍቱት ኤንሪኬ አጊላር ካንቾላ ከመቀመጫው ፍሬም ውስጥ ተስፈንጥሮ ወይም ደግሞ ተለጣጥፎም ተገኝቷል። ሪፖርቶች እንደሚያሳዩት ወንበሩ ሙሉ በሙሉ በእሱ ላይ ተገንብቶ እንደገና ስለተሰፋ ካንቾላ ለመንቀሳቀስ ወይም በአግባቡ ለመተንፈስ የሚችልበት ቦታ በጭራሽም አልነበረውም። ይህ ሁኔታ ኤንሪኬ በጉዞው ወቅት ለሕይወት አስጊ በሆነና አስቸጋሪ በሆነ ሁኔታ ውስጥ እንደቆየም ያሳያል። ይህ አሳዛኝ ክስተት ሰዎች ያለ አማራጭ ሲቀሩ እና ጥግ ሲደርሱ የሚደርሱበትን ከፍተኛ የአደጋ ደረጃ በግልጽ የሚያሳይ ነው። ድንበር ለማቋረጥ ተስፋ በመቁረጥና በጭንቀት ውስጥ ሆነው ራሳቸውን ለሞት አደጋ የሚያጋልጡ ስንት ሰዎች ይኖሩ ይሆን? የኤንሪኬ አጊላር ካንቾላ ታሪክ የብዙ ሰው ዓይን የከፈተና ለረጅም ጊዜ በአእምሮ ውስጥ የሚቆይ ልብ የሚነካ ታሪክ መሆኑም ተመላክቷል።